ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ እንዴት ሳላችሁልን እኔ ሚኪያስ ነኝ የ10ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ ዛሬ ደግሞ ዲስከስ የምናደርገው ስለ ቤዝ ይሆናል ማለት ነው ዲስከሽናችን ከመጀመራችን በፊት ግን አንድ ማሳሰቢያ ልሰጣችሁ ፈልጋለሁ ይሄም ዌብሳይታችን ነው www.lucybridgeacademy.com የዌብሳይት ብዙዎች እየተጠቀሙበት ብዙዎች እያተረፉበት እንደሆነ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ ይነግሩናል እናንተስ ተጠቅማችሁታል ወይ አትርፋችሁበታል ወይ እያልኩ ጠይቃችኋለሁ ካልተጠቀማችሁበት ተጠቀሙበት አትርፉበት 10000 በላይ ጥያቄዎችን ከመያዙ ባሻገር AI አሲስትድ መሆኑ ሌላ ተጨማሪ አድቫንቴጅ አለው ከዛ ባሻገር ደግሞ 5 የተለያዩ ቋንቋዎችን አንደርስታንድ ማድረጉ ደግሞ ለናንተ ትልቅ ቦነስ ነው ተጠቀሙበትና አትርፉበት እያልኩ ወደ ዛሬው ዲስከሽናችን እንገባለን ኦኬ ቤዝ introduction of base when we introduce the base are oxide or hydroxide of metal are they important in industry and daily life ይሄ ቤዝ የሚባሉት ምንድናቸው ኦክሳይዶች ናቸው or ሃይድሮክሳይዶች ሊሆኑ ይችላሉ ሜታሎች ኦክሳይዶችም ሃይድሮክሳይዶች ናቸው ሜታሎች ከኦክሲጅን ጋር ሪአክት አድርገው ከዛ በኋላ ምን የሚያደርጉት ነው ከወተር ጋር አብሮ ሪአክት ሲያደርጉ የሚሰጡት ሪዛልት ልክ አሲድም በላን አሲድ ኦክሳይዶች ከወተር ጋር ሪአክት ሲያደርጉ ምን ይሰጠናል ብለናል አሲድ ይሰጠናል ቤዝም ልክ እንደዛው ነው ሜታሎች ከኦክሲጅን ጋር ተዋህደው ሜታል ኦክሳይድ ከሰጡን በኋላ እነዛ ኦክሳይዶች ከወተር ጋር ሪሌት ሆነው ወይም ሪአክሽን ፈጥረው የሚሰጡን ፕሮዳክት ምን ይባላል ቤዝ ይባላል እነዚህ ቤዞች በህይወታችን ውስጥ በጣም ዴይ ቱ ዴይ ላይፋችን ላይ አፌክት የሚያደርጉ የምንጠቀምባቸው ነገሮች ናቸው the common bases are sodium hydroxide potassium hydroxide calcium hydroxide እነዚህ እንዳለ we call it base used in soap industry ለሶፕ ኢንደስትሪ እንጠቀማለን ይሄ ሶዲየም ሃይድሮክሳይድ በዋነኝነት ለልብስ ለፈሳሽ ሳሙና ሆኖ ለልብሶች ለደረቁም ሳሙና ቢሆን ለልብሶች እንጠቀምበታለን ይሄ ፖታሺየም ሃይድሮክሳይድ ደግሞ ለገላ ሳሙናዎች ምናምን የምንጠቀመው እነዚህ ፖታሺየም ሃይድሮክሳይድ እንጠቀማለን ከዚህ ባሻገር ደግሞ ካልሲየም ሃይድሮክሳይድ ማለት ነው ሌላ ደግሞ ለፔፐር ለፈርቲላይዘር ለሴሜንት ፕሮዳክሽን እነዚህን ሶዲየም ሃይድሮክሳይድ እንጠቀማለን ፖታሺየም ሃይድሮክሳይድ እንጠቀማለን as well as calcium hydroxide እነዚህ ብቻ ሳይሆን there are many examples of bases ማለት እነዚህ ከብዙዎቹ በጥቂቶቹ ናቸው these compounds are known for their ability to neutralize acid these compounds are known as ሌላው ደግሞ መገለጫቸው መታወቂያቸው ምንድነው ኒውትራላይዝ ያደርጋሉ ከምን ጋር ሲዋሃዱ ከአሲድ ጋር when the reaction between the acid and the base result salt and water ስለዚህ ምን ያደርጋሉ ኒውትራላይዝ ያደርጋሉ ከማን ጋር ሪአክት ሲያደርጉ ከአሲድ ጋር ሪአክት ሲያደርጉ ማለት ነው ኦኬ በአርሄኔስ ዴፊኒሽን መሰረት ቤዝን እንዴት ዲፋይን አደረገ when we using the Arrhenius principle base are a substance that produce hydroxide ion acid ላይ ምን ብለናል acids are in Arrhenius definition acids are when the solution in aqueous solution it release or dissociate the hydrogen ion we call it acid whereas when we see the base in Arrhenius definition when the aqueous solution dissociate and gives hydroxide ion we call it base ምንላቸው ምንድነው ሃይድሮክሳይድ አይኖችን ሪሊዝ የሚያደርጉ ወይም ሶሉሽን ውስጥ ብዙ ሃይድሮክሳይድ አይን የምናገኝ ከሆነ ይሄ ሰብስታንስ ምን እንለዋለን ቤዝ እንለዋለን ማለት ነው soluble bases are called alkalis ይባላሉ soluble base እነሱም ሶዲየም ሃይድሮክሳይድ ፖታሺየም ሃይድሮክሳይድ ኮምፕሊትሊ ምን ያደርጋሉ in aqueous solution soluble ናቸው በአኳስ ሶሉሽን ጊዜ soluble ናቸው ሌላ አሞኒያ ነው አሞኒያ act as the base by reacting with water እንደምታውቁት አሞኒያ ከወተር ጋር ሪአክት ሲያደርግ
አሞኒየም እና ሃይድሮክሳይድን ሪሊዝ ያደርጋል። ስለዚህ ሃይድሮክሳይድን ሪሊዝ አደረገ በአኳስ ሶሉሽን ጊዜ ከወተር ጋር ሪአክት በሚያደርግ ጊዜ በአኳስ ሶሉሽን ፎርም ሲሆን OHን ሪሊዝ ስላደረገ ይሄ ነገር ምን እንላለን? ይሄ ነገር ቤዝ ነው እንለዋለን ማለት ነው። ምክንያቱም OHን ሪሊዝ ስላደረገ OHን ሪሊዝ የሚያደርግ እንዳለ ምን ብለናል? መጀመሪያ በአርሄኒየስ ዴፊኒሽን ቤዝ ነው ብለናል ማለት ነው። ኦኬ ጀነራል ፕሮፐርቲ ኦፍ ቤዝ ዋት አር ዘ ቤዚክ ፕሮፐርቲ ኦፍ ቤዝ? ኦኬ ምንድነው ይሄ ነገር እኮ ቤዝ ነው፣ አረ ይሄ ያኛው እኮ ቤዝ አይደለም ምንለው ምንን በማየት ነው ተብላችሁ ብትጠየቁ ምን እንደምታዩት የመጀመሪያው they have bitter taste የመኮምጠጥ አይነት ባህሪ አላቸው። አሲዶች የመጎምዘዝ ነበር አይደል? ይሄ የመኮምጠጥ የመምረር አይነት ባህሪ ካላቸው እነዚህ ነገሮች ቤዝ ናቸው። ሌላው ደግሞ ሶፒ እና ስሊፐሪ ፊሊንግ አላቸው። ሶፒ እና ስሊፐሪ ፊሊንግ ካላቸው እነዚህ ቤዞች ናቸው ማለት እንችላለን። ሌላው ደግሞ ቤዝ ቼንጅ ኢንዲኬተርስ ከለር ቤዝ አሲድ ኦልሶ change the color of indicators. Bees are a potential to change the color of the indicators. ቤዞችም ምን ማድረግ ይችላሉ? የኢንዲኬተሩን ከለር መቀየር ይችላሉ። ለምሳሌ ሊትመስ ፔፐር ሬድ ሊትመስ ፔፐርን ወደ ይቀይራሉ፣ ወደ ብሉ ይቀይራሉ። ፌኖሊፍታሊንን ወደ ፒንክ ይቀይራሉ ማለት ነው። ሚታይል ኦሬንጅ ከሆነ ደግሞ ወደ የሎ ይቀይራሉ። ስለዚህ ሊትመስ ፔፐርን ይቀይራሉ፣ ሚታይል ፌኖሊፍታሊን ከለር ይቀይራሉ፣ ሚታይል ኦሬንጅን ይቀይራሉ። ስለዚህ ኢንዲኬተር ከለር ምን ያደርጋሉ? ይቀይራሉ ማለት ነው። when the bases react with acid it gives salt and water አንዱ መገለጫቸው ከአሲድ ጋር ሪአክት ሲያደርጉ ሳልት እና ወተር ይሰጡናል። ይሄ ፕሮሰስ we call it neutralization process ማለት ነው። for example when sodium hydroxide react with hydrochloric acid it gives table salt which is sodium chloride and water። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።